በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውኃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔርም ብርሃኑን መልካም እንደሆነ አየ። እግዚአብሔርም ብርሃንንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራ፣ ጨለማውንም ሌሊት አለው። ጌታ ስሙ ይባረክ። ክብር ለጌታ ይሁን። አሜን አትሉም? እሺ ከአዲስ ኪዳንም እናያለን። ሃሌሉያ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ቃል መሪያችን ነው ወገኖቼ። ከአዲስ ኪዳን ደግሞ ዮሐንስ ወንጌል ምዕራፍ 1ን እንየው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ይበራል፣ ጨለማም አያሸንፈውም። አሜን። ክብር ሁሉ ለእግዚአብሔር ይሁን። ጌታ ስሙ ይባረክ። በመጀመሪያ እግዚአብሔር ሰማይንና ምድርን ምን አረገ? ፈጠረ። እግዚአብሔር ሲፈጥር ወርዶ አልፈጠረም፣ በቃል እግዚአብሔር ሲናገር ምን ሆነ? ተፈጠረ። እግዚአብሔር ሲናገር ሁሉም ነገር ምን ሆነ? መጣ። ምድርም ሰማይም ከተፈጠረ በኋላ ምድር ባዶ ነበረች ይላል እግዚአብሔር ቃል። አሁን ባነበብንበት በዘፍጥረት ላይ ይላል ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። አሁን ምድር ባዶ ናት እንዴ? ናች እንዴ? እግዚአብሔር ከፈጠረ በኋላ ባዶ ለሆነችው ምድር ሁሉን ነገር ምን አረገ? የሚያስፈልጋትን ነገር ሁሉ ምን አረገ? ጠራ። እኛን ጭምር ማለት ነው። ምድር ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውኃ ላይ ምን ሆኖ ነበር? ሰፎ ነበር። ክብር ለጌታ ይሁን። አሜን አሜን። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አያችሁ፣ ያንን ጨለማውን ምን አረገ? እግዚአብሔር ከለከለው። ጌታ ኢየሱስ ይባረክ። የእግዚአብሔር መንፈስ በውኃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ። አሁን ጀምሯል። እስቲ እግዚአብሔር ጀምሯል በሉ። ድገሙና እግዚአብሔር ጀምሯል በሉ። እግዚአብሔር የሚጀምረው ነገር አለ። በአንቺ ህይወት ለእግዚአብሔር የሚጀምረው ነገር አለ። የትኛውም ነገር ለእግዚአብሔር አያቅተውም፣ ለአንቺ ነው የሚያቅተው። ዛሬ ቃል ብቻ ይምጠልሽ። ዛሬ እግዚአብሔር ብቻ ይናገር። የትኛውም አልሆን ያለው አልሳካ ያለው ነገር ሲሳካ ታያለ። ከእግዚአብሔር ቃል የትኛውም ነገር አይበልጥም። እስቲ ከኔ ጋር አውጁ። ከእግዚአብሔር ቃል በሉ እስቲ። የትኛውም ነገር በሉ፣ የትኛውም ባዶነት በሉ፣ የትኛውም ጨለማ በሉ አይበልጥም በሉ እስቲ። አያችሁ፣ ይሄንን እግዚአብሔርን ቃል በኃይል እንዳታወሩ ያደክማቸዋል። አትድከሙ ቅዱሳን። ከእግዚአብሔር ቃል ሌላ ነገር ወይም ደግሞ የሚበልጠው ቦታ የሚይዘው ነገር የለም። የእግዚአብሔር ቃል ብቻ ነው ቦታ የሚይዘው። የእግዚአብሔር ቃል ብቻ ነው ያንተን ነገር የሚሰራው። ኢየሱስ ጌታ ነው። ብርሃንን ምን አረገ? መልካም እንደሆነ አየ።
እስቲ ብርሃን መልካም ነው በለው። ብርሃን እኮ መልካም ነው። ኢየሱስ የዓለም ሁሉ ብርሃን ነው። እዚህ ጋር እኮ በዘፍጥረት ላይ ያለውን በዮሐንስ ወንጌል ላይ ደግሞ አንድ ላይ በደንብ አስረድቶ ይነግራል። ብርሃን የዓለም ሁሉ ብርሃን ማን ነው? ኢየሱስ ነው። እዚህ ጋር ደግሞ ምን ይላል መሰላችሁ? ብርሃን መልካም ነው ይላል። መልካም እንደሆነ አይቶ ምን አረገ? ከጨለማ ለየ። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አይልም እንዴ? አይልም? ኢየሱስ ክርስቶስ እኮ የዓለም ብርሃን ነው። የአንድ ቀበሌ ብርሃን አይደለም። የአንድ ወረዳ፣ የአንድ ሀገር አይደለም። ኢየሱስ የዓለም ሁሉ ምንድነው? ብርሃን ነው። ይሄ ብርሃን ባንተ ውስጥ አለ። ይሄ ብርሃን ባንቺ ውስጥ አለ። ይሄ ብርሃን በኔ ውስጥ አለ። ይሄንን ብርሃን እያበረን ምድርቷን እንድንወርስ እግዚአብሔር ዛሬ ጸጋውን ያበዛልናል። አሜን አትሉም? ታሪክ መስራት ፈልጋለሁ ምድር ላይ የምትሉት እስቲ እጃችሁን ከፍ አድርጉ። ታሪክ መስራት ፈልጋለሁ የምትሉት እኔ ስላልኩ አይደለም፣ በልባችሁ ካለ ነው የምታነሱት። እኔ ታሪክ መስራት ነው የምፈልገው በምድር ላይ ሲኖር የምትሉት አያችሁ። አንዳንዶቻችሁ መንታ ልብ ስላላችሁ ታወርዳላችሁ፣ ታነሳላችሁ። እስቲ አታውርዱ፣ ያነሳችሁ አታውርዱ። እኔ በምድር ላይ ሲኖር ታሪክ መስራት ፈልጋለሁ የምትሉት ኢየሱስ ጌታ ነው። እሺ ዝቅ አድርጉ። እኔ ምድር ላይ ሲኖር ታሪክ መስራት አልፈልግም፣ ዝም ብዬ ኖሬ ነው ማለፍ የምፈልገው የምትሉት መብታችሁ እኮ ነው። አንሱ። ያለ ብርሃን ታሪክ መስራት አትችልም። ብርሃን የሆነውን ኢየሱስን ካያስክ ግን እሱ ጨለማውን እየገለጠ አይተማታቆን ነገር እያሳየ ትላንት አይቷሉ፣ አብሮክ ውለዋሉ። ትላንት አብሮክ የዋሉ፣ አብሮክ ምሳ ይበሉ፣ አብሮክ የወጡ አረ ትላንት አይቸው ነበር፣ ትላንት ከኔ ጋር ነበር ብሎክ ዛሬ ሊለምድክ የማይችለውን ክብር በአንተ ለእግዚአብሔር ያስቀምጣል። ጩና አሜን በል እስቲ። ብርሃን ካሆነው ከሱ ጋር ስትጣበቅ በምድር ላይ ታሪክ መስራት ትችላለህ። አሜን። ብርሃን መልካም እንደሆነ አየ። አሜን። እግዚአብሔርን ብርሃንን ምን አረገ? ጨለማን ለየ። ዛሬ አንድ ነገር ልንገራችሁ። ከብርሃን ጋር ጨለማ አብሮ መሆን አይችልም። እስቲ አይችልም በሉ። ለይቷላ አለየ። አጠገባችሁ ያለውን ሰው ከተለየ ነገር ጋር ህብረት አትፍጠር በሉት። አሜን። አዎ በቃ ዝም ብለን ምን ችግር አለ እኔ መልሰዋለሁ ካገባው በኋላ ጌታን ይቀበላል ችግር የለም ብለሽ አግብተሽ ደግሞ እሱ ቀይሮሽ እንዳትቀሪ። እሱ ጌታን ማከውና ጨለማ ውስጥ ካለ ብርሃን የሆነው ኢየሱስ በውስጡ ከሌለ አንቺ አትሽውም። እዛው ያለ ጸልይ። እዛው ያለ ሲጸልይ ከተቀየረ ከተለወጠ በኋላ ያንቺን ጌታ ያንቺን አምላክ ያንቺን ብርሃን የሆነውን ወዶ ከተቀበለ ከዛ በኋላ ነው የምታየው። ከገባ በኋላማ የለም። አጠገባችሁ ያለውን ሰው አትሞክር በሉት። አዎ እግዚአብሔር የለየውን ነገር እኛ ለመሰካካት አንሞክር። አሁን የነገርኳችሁ በትዳር ምሳሌ አድርጌ ነው። ብዙ ነገሮች አሉ እግዚአብሔር የለየውን ነገር እኛም እንትን ምን ገጣጥማቸው። ታው ልጄ አንተ የብርሃን ልጅ ነህ እያለክ ዝም ብለህ የምትገጣጥመው፣ ታው ልጄ ከዚህ ክብር ውስጥ አትውጣ እያለክ ዝም ብለህ የምታመሳስለው ነገር አይሆንም። አይታችሁ ከሆነ ዘይትን አሁን ውሃ ጋር አቀላቅለን ሁለቱንም አንድ እናረጋለን ብለን ሁላችንም እየተቀባበልን እዚህ ያቀላቀለን ብንውል ብናድር የለም። ዘይት ከፍ ብሎ ውሃስ ዘይት ከውሃ ጋር መቀላቀል። አጠገባችሁ ያለውን ሰው አንተ እኮ ቅባታም ነህ በሉት። ድገሙ አንተ እኮ ቅባታም ነህ በሉት። የተቀባ ኢየሱስ በሉ እስቲ።
ባንተ ውስጥ አለ በሉት። አታስነካ በሉት። አታስነካ። አንተ እኮ ቅባት ያለብህ ሰው ነህ። የተቀባ ኢየሱስ ወደ ውስጥ ከገባ እኮ ማንም ትልቁን ጠርሙስ ገልብጦ እስከሚቀባ አትጠብቅ። ተቀብተሃል። ያላመናችሁ አላችሁ ማለት ነው። በቃ አሁን እኔና አፖስትል ከሮብ እስከ ይሁድ ትልቅ ጠርሙስ ገዝተን ሁላችሁ ላይ የቀበን ተቀብታል። ይዛኔ ነው የምታምነው። የተቀባ ኢየሱስ ባንተ ውስጥ አለ እያልኩ ነው። ጩና አሜን ብለህ ተቀበል። የተቀባው ኢየሱስ ባንቺ ውስጥ አለ። ቅባት አይነካም። አሜን በል። አይቀላቀልም። ከሌላ ጋር ሊቀላቀል አይችልም። ብርሃን መልካም እንደሆነ አየ እግዚአብሔር ብርሃንንና ጨለማን ምን አደረገ? ለየ ይላል። ጌታ ስሙ ይባረክ። ይሄ እግዚአብሔር ቃል ነው ወገኖቼ። ምን ቀባባው የሆነ ነገር የምናረገው አይደለም። አሁን ትንቢት እያመጣውላችሁ አይደለም። መገለጥ አይደለም እየነገርኳችሁ ያለሁት እግዚአብሔርን መገለጥ። ይሄንን ቃሉን ጌታ ስሙ ይባረክ። ክብር ለጌታ ይሁን። አሜን። እግዚአብሔርም ብርሃንን ምን አደረገ? ቀን ብሎ ጠራ፣ ጨለማውንም ሌሊት አለው። እሺ አሁን ብርሃንን ቀን ብሎ ጠራ። ቀን ውስጥ እኔ አንተን ልጠይቅ አንድ ነገር። ጅብ ይዘኛል፣ የሆነ ወንበዴ ይመታኛል፣ የሆነ ነገር ይዘኛል ብለህ አሁን በዚህ ጠራራ በዚህ ብርሃን ትፈራለህ? እሺ አትፈራም አይደል? እሺ ቀጥሎ ደግሞ አንተን አሁን ማታ ማለት ነው፣ ጨለማ ነው። ማታ ከአዲስ አበባ ውስጥ ከሆነ ማብራት ስላለ ምንም አትሆንም። ማብራት ስላለ እንደዚህ እያልክም ዱርዬ መጣ እንደያልክም ስለምትሄድ ከአዲስ አበባ አምቦ የሚባለው ነገር በእግርክ ማለት ነው ብቻዬን በሌሊት ማየት ትችላለህ? ለምን ደው ማትችለው? ጨለማ ስለሆነ ለራስክ ስለምትፈራ። አጠገባችሁ ያለውን ሰው ነካ አርጉና እንዲህ በሉ፣ ምትሰጋ ህይወት ውስጥ አትግባ በሉት። ጨለማ እኮ የስጋት ህይወት እኮ ነው። እግዚአብሔር ጨለማውና ብርሃን ምን አረገ? ለየ። አሁን ብዙ ሰዎች ጨለማው ሲሆን ነገር ለመስራት ይፈልጋሉ። ተደብቆ ከእናት ተደብቆ ከአባት ተደብቆ ከወንድም ተደብቆ ይሆነ። በጌታ በኢየሱስም የጨለማ ስራ የተገለበጠ ይሆን። እስቲ ጮኻችሁ አሜን በሉ እስቲ። የጨለማ መንፈስ የተመታ ይሆን። አያችሁ፣ እግዚአብሔርን የሚፈራ ሰው ወይም ደግሞ ሰውን የሚፈራ ሰው፣ ሰውን የሚያከብር ሰው በቀን ነው። በቀን ንጹህ ነገር ነው የሚያደርገው በቀን ነው። እሺ አሁን አንዳንድ ጊዜ ሌባ የሚመጣው መቼ ነው? እሺ እኔ ብቻ ነው የሚያውቀው፣ እናንተ አታውቁም ይሄን ነገር? እውነት ይሄን ታሪክ አታውቁም? እኛ ቤት እኔ ልጅ ነበርኩና የኔ ወንድም ይሄ ተቀማጭ የሚባለው ነገር ታውቃላችሁ? በየወሩ የሚሰበሰብ ብር ታውቃላችሁ? እስቲ የምታውቁት ገብታችሁ የምታውቁ። እኔ ገብቼ አውቃለሁ። 20 ብር 2 ብር በወር በአመት 100 ምናምን ነው አይደል? አይደል? ስንት ነው አልሽ? የለም የሂሳብ አስተማሪ እዚህ ውስጥ የለም ማለት ነው። አያችሁ፣ እኔ 2 ብር ገብቼ አውቃለሁ። ተቀማጭ ገብታችሁ የምታውቁ እሺ፣ ተቀማጭ የምታውቁ ያንን ተቀማጭ ማለት ነው በየሳምንቱ ይሰበስባል። ከዛ እኔ ልጅ ነበርኩ በዛ ሰዓት፣ ግን አውቃለሁ ነገሩን። ወንድሜ በቃ ቁጭ ካረገበት ሳጥኑ ጋር ቆልፎ ቁጭ ካረገበት፣ በጣም እኮ ነው የሚገርመው ነገር። በሩ እዛ ጋር ነው አለው። እነሱ የወጡት መጥቶ ሳሎን ላይ ነው ቆፍሮ ማለት ነው። በውስጥ ነው የመጡት። ከዛ ምን አረጉ መሰላችሁ? ነቅቶ ሌባ እያሉ ሲያባርሩ ሳጥኗን ሰብሮ ብሯን ይዞ በሬ ነበረና በሬውን ስላልሄደ እሱን ለቆ ሳጥኑን ይዛጥሎ ሄዱ። ከዛ በኋላ ላይ ሲታይ በሩ ጋር እዛ ጋር ነው የቆፈሩት። የወጡት ደግሞ ሳሎን ላይ ነው። አያችሁ፣ ሌባ እስከዚህ ድረስ ነው።
ይሄ ወንበዴ መንፈስ የተመታ ይሁን። አሜን። በቀን እኮ እንደዛ ማድረግ ይችላል እንዴ? እስቲ አይችልም በሉት። በጌታ በኢየሱስ ስም በጨለማ ተገና አድርጎ ያንተን ህይወት ያንተን ቤት ሊዘርፍ የሚመጣ መንፈስ የተመታ ይሁን። ወገኖቼ አይታችኋል። ዛሬ አሁን ጨለማ የእግዚአብሔር ቃል ምነግረው ብርሃንን ቀን ብሎ ጨለማውን ሌሊት ብሎ ለያ ይላል። ዛሬ ደግሞ ኢየሱስ ማይፈልገው ወይም ደግሞ በእኛ ህይወት ውስጥ እንዲሆን ማይፈልገው ነገር አለ። ጨለማ ነው ይሄ። ከዚህ ነገር ጋር አትግባባ፣ ከዚህ ነገር ጋር እጅ ለእጅ አትነጋገር፣ አትጨባበጥ ያለክ ነገር ብዙ ነገር አለ። ከዛ ነገር ጋር መለማመድ ስትጀምር ምን ያደርጋል መሰለህ? አንተ ሳታቅ ያ ብርሃን ከውስጥ ምን ይሆናል? ከደከመ ያ ጨለማ ደግሞ በአንተ ላብን ማድረጉ ግዴታ ነው። ዛሬ አንድ ነገር እነግራችኋለሁ። በጌታ በኢየሱስ ስም የተኛውም ጨለማ ከህይወታችሁ ለተገፈፈ ይሆነ። አሜን። የተገፈፈ ይሆነ። አሜን። የተገፈፈ ይሆን። እሺ የእግዚአብሔር ቃል በአዲስ ኪዳን ላይ ደግሞ ሲናይ ምን ይላል? እሺ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔር ነበር። ቃልም ማን ነው? እግዚአብሔር ራሱ። ጌታ ስሙ ይባረክ። ይህም በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ አልሆነም። አጠገባችሁ ያለውን ሰው እግዚአብሔር ይፈጥራል በሉት። ደግማችሁ እግዚአብሔር ይፈጥራል በሉት። በህይወት ላይ የሚፈጠር ነገር አለ በሉት። ጌታ ስሙ ይባረክ። በእርሱም ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ይላል። በእርሱም ምን ነበር? ህይወት ነበር። አሁንም እዚህ ጋም ስለ ብርሃን ያወራል። ህይወትም የሰው ብርሃን ነበረች። አጠገባችሁ ያለውን ሰው ከብርሃን ውስጥ አትውጣ በሉት። ላንተ የሚመች ብርሃን ነው በሉት። ጨለማ በሉት፣ አያሸንፍ በሉት። ጨለማ በሉት፣ ነገሪን አያዝ በሉት። ብርሃንም በጨለማ ይበራል። አሜን አትሉ? ብርሃንም በምን ይበራል? በጨለማ ይበራል፣ ጨለማም አያሸንፈውም። ጌታ ስሙ ይባረክ። አያችሁ፣ ኢየሱስ ብርሃን ነው። ባንተ ውስጥ ያለው ኢየሱስ ምንድነው? ብርሃን ነው። እስቲ በእኔ ውስጥ ያለው ኢየሱስ ብርሃን ነው በሉ እስቲ። በጨለማ ላይ ይበራል በሉ እስቲ። ጨለማውን ያሸንፋል በሉ እስቲ። ጨለማ አያሸንፈውም በሉ። አያችሁ፣ ይሄንን ህይወት ይዛችሁ ስትቀጥሉ በእናንተ ህይወት ላይ ማይሆን ነገር የለም። በእናንተ ህይወት ላይ ማይሰራ ነገር የለም። ጌታ ስሙ ይባረክ። ክብር ለጌታ ይሁን። ሻባጋቲና ማሳ ከእግዚአብሔር የተላከ ስሙም ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል ምን እንደሆነ እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። አሜን አትሉ? እጃችሁን ከፍ አድርጉና ኢየሱስ ብርሃን ነው በሉ እስቲ። ደግማችሁ ኢየሱስ ብርሃን ነው በሉ እስቲ። አያችሁ፣ አሁን በዚህ ዘመን ብዙ የሚጠጋጉ ነገሮች አሉ። እንደዚህ እያረጉ የሚያጠጋጉት ከኢየሱስ ጋር ምንም ነገር ሊጠጋጋ አይችልም። በጣም የሚገርም ሰው ነው ዮሐንስ። ስለሱ እየመሰከረ ነው። እኔ ብርሃን አይደለሁም አለ። እኔ ስለሱ ሊመሰክር ነው የመጣሁት አለ። ስለሱ ልነግር ከኔ የሚበልጠው እንደሚመጣ እየነገርኳችሁ ነው። ሰው ሁሉ በሱ ምን እንዲሆን እንዲያምን። ጌታ ስሙ ይባረክ። አጠገባችሁ ያለውን ሰው በሱ ካመንክ ምንም አይጎልብህም በሉት። በሱ ካመንክ ምንም አይጎልብህም በሉት። እሱን እመን በሉት። የሚበልጠውን ህይወት ይዘሃል በሉት። ኢየሱስ ለዘላለም ጌታ ነው። አያችሁ፣ ዛሬ እኔ የምናገራችሁ ቃል ይሄ ነው። በህይወታችሁ ላይ ያጣችሁት ጉዳይ አለ። እንኳን ያጣችሁት ነገር፣ እንኳን ባዶ የሆነ ነገር፣ እንኳን የሞተባችሁ ነገር፣ እንኳን የተዘገባችሁ ነገር እግዚአብሔር በቃሉ ሰማይን ፈጥሯል። በቃሉ ምድርን ፈጥሯል። በቃሉ ደግሞ ምድር ላይ ያለውን ሁሉ ፈጥሯል። በቃሉ ደግሞ ቃል ነበር የተባለው ያ ቃል ደግሞ ወደኛ መጥቶ አካል ሆኖ ተወልዶልን። አያችሁ፣ ኢየሱስ ጌታ ነው።
እኔንና እናንተን ከአብ ጋር አስታርቋል። እስቲ የኔ አምላክ ሁሉን ይችላል በሉ እስቲ። እግዚአብሔር ሁሉን ይችላል በሉ እስቲ። የኔ ጌታ ሁሉን ይችላል በሉ እስቲ። እኛ ዛሬ ለትንሽ ነገር እግዚአብሔርን በቃ የሆነ በራሳችን ሳጥን ውስጥ ከተነው ከዚህ ነገርማ እንዴት ሆኖ አልፎ እግዚአብሔር ይሰራል እንላለን። እግዚአብሔር ይሄ ያንቺን ጉዳይ ይችላል። እግዚአብሔር ማይችለው ነገር የለም። እኛ ነን ችግሩ ማናምን ማለት ነው። እኛ ነን እግዚአብሔር ሲናገረን መልእክቱን እንኳን ሳያልቅ እንጠራጠራለን። እግዚአብሔር መፍጠር ይችላል። ዛሬ አንድ ሰው እንኳን ቢሰማልኝ ጌታ እንዲህ ብሎኛል፣ እኔ ነገርሽን እፈጥራለሁ አለ። እኔ እፈጥራለሁ አለ። ተጨንቀሃል እፈጥራለሁ አለ። አልቅሰሃል እፈጥራለሁ አለ። ባዶ ነው እፈጥራለሁ አለ። የለም እፈጥራለሁ አለ። አልቋል እፈጥራለሁ አለ። እግዚአብሔር ይፈጥርልሃል። አይችልም? እስቲ እጃችሁን ከፍ አድርጉና የኔ አምላክ ይችላል በሉ። ደግማችሁ የኔ አምላክ ይችላል በሉ። ይህን ቃል ብቻ ከያዛችሁ ከበቂ በላይ ነው። እንዲህ በሉ፣ እጃችሁን ከፍ አድርጉና የኔን ነገር እግዚአብሔር ይፈጥራል በሉ። አትችም ለምለው ጠላትሽ ንገር፣ እጅሽን ከፍ አድርግና የኔን ነገር እግዚአብሔር ይችላል በሉ። እግዚአብሔር ይፈጥራል በሉ። እግዚአብሔር ይሰራል በሉ። እግዚአብሔር መልካም ያደርጋል በሉ።